ሰላም እንዴት ናችሁ? የኢንፎቴክ ቤተሰቦች ዛሬ የምናየው ስለ አውትፑት ዲቫይስ ነው። እንደዚህ አይነት ኮንተንቶች በፍጥነት እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አውትፑት ዲቫይስ ምንድን ነው? እንግዲህ ኮምፒውተር ወደ ውስጡ መረጃን የሚያስገባበት ኢንፑት ዲቫይስ አለው። የገባውን መረጃ ፕሮሰስ የሚያደርግበት ፕሮሰሰር አለው ወይም የሚሰራበት። እንደገና የሚያስቀምጥበት ስቶሬጅ ዲቫይስ አለው። ሌላው ለተመልካች ኮምፒውተር ውስጥ ያለውን ነገር የሚያቀብልበት አውትፑት ዲቫይስ አለው። አውትፑት ዲቫይስ የምንለው እንግዲህ መረጃን ወይም ዳታን ከኮምፒውተሩ ወይም ከኮምፒውተር ሲስተማችን ወደ ሰዎች የሚያቀብል የኮምፒውተር ሃርድዌር ዲቫይስ ነው። መረጃ በኮምፒውተር ውስጥ የሚቀመጠው በባይነሪ ፎርም ወይንም በዜሮ ኤንድ ዋን ፎርም ነው። ወይም ኮምፒውተር ስራውን የሚሰራው በባይነሪ ፎርም ነው። ለምሳሌ አንድ ኤ ብለን ብናስገባ ዳይሬክትሊ ኮምፒውተሩ ኤ ብሎ ተቀብሎ ፕሮሰስ አያደርገውም። ያንን ኤን ወደ ባይነሪ ፎርም ወደ 01 ፎርም ይቀይረዋል፣ ወይም ኦን ኦፍ ወደምንለው ፎርም ይቀይረውና በዛ መልክ ነው ስራዎችን የሚሰራ። እነዚህ በ01 ፎርም የተሰሩ ስራዎችን ለተመልካች ወይም ለተጠቃሚ ቢያቀርበው ተጠቃሚው በቀላሉ ሊረዳው አይችልም። ካልሆነ ወያ ተጠቃሚው ባለሙያ መሆን አለበት። እንደገና እነዚህን በባይነሪ ፎርም የቀረቡ ነገሮችን ለመረዳት ረጅም ጊዜም ይፈጅበታል። ስለዚህ እነዚህ አውትፑት ዲቫይሶች ምንድን የሚያደርጉ ኮምፒውተር በባይነሪ ፎርም የሰራውን ዳታ ወይንም መረጃ ዩዘሩ ተጠቃሚው ሊረዳው ወደሚችለው ቀለል ወዳለው ይለውጡታል ማለት ነው። ይሄ ዩዘሩ ወይም ተጠቃሚው በቀላሉ ምን አይነት ነገሮችን ይረዳል ስንል እንደ ሰው ምንድነው ሊታዩ የሚችሉ፣ ሊሰሙ የሚችሉ፣ ሊነኩ የሚችሉ ነገሮችን ዩዘሩ በቀላሉ ስለሚረዳ ወደዛ ፎርም ነው የሚቀይርልን አውትፑት ዲቫይስ። እንግዲህ አውትፑት ዲቫይሶች መረጃን ተጠቃሚው በሚረዳው መንገድ በጽሁፍ፣ በምስል ወይም በቪዲዮ ያቀርቡታል። ምሳሌ እንግዲህ ሞኒተር፣ ፕሪንተር፣ ስፒከር፣ ፕሎተር፣ ፕሮጀክተር፣ ታክታይል፣ ሄፕቲክ ፊድባክ ዲቫይስ የመሳሰሉት የአውትፑት ዲቫይስ ቤስት ኤግዛምፕል የምንላቸው ናቸው። ሞኒተር እንግዲህ አውትፑት ዲቫይስ ነው። ሞኒተር ምንድነው? ከኮምፒውተር ወይም ከሌላ ኤሌክትሮኒክ መሳሪያ ጋር በመገናኘት ምስላዊ መረጃዎችን ማለትም ጽሁፎችን፣ ምስሎችን፣ ቪዲዮዎችን በስክሪን ላይ ለማሳየት የሚጠቅም የአውትፑት ዲቫይስ አይነት ነው። የተለያዩ አይነት ሞኒተሮች አሉ። ከነዚህም ውስጥ በጣም የምናውቃቸው የኮምፒውተር ሞኒተሮች፣ የቴሌቪዥን ሞኒተሮች፣ የሕክምና ሞኒተሮች ናቸው። የኮምፒውተር ሞኒተር የምንላቸው በኮምፒውተር ሲስተማችን ውስጥ ያሉ መረጃዎችን ለማሳየት የምንጠቀምባቸው የሞኒተር አይነቶች ናቸው። እነዚህ የኮምፒውተር ሞኒተሮች ከኮምፒውተራችን ጋር ወይንም ከኮምፒውተር ኬዙ ጋር ከኮምፒውተር ሲስተሙ ጋር በኬብል የሚገናኙ ናቸው። ሌላው እንግዲህ በስፋት የምንጠቀመው ደግሞ የቴሌቪዥን ሞኒተር ነው። በየቤታችን ውስጥ አስቀምጠን የተለያዩ ነገሮችን የምናይበት፣ የተለያዩ ነገሮች ዲስፕሌይ የሚሆኑበት የሞኒተር አይነት ነው የቴሌቪዥን ሞኒተር የምንለው። ሌላው የሕክምና ሞኒተር ነው። እነዚህ የሕክምና ሞኒተሮች እንግዲህ ኤክስሬ፣ አልትራሳውንድ የመሳሰሉ ሌሎች ነገሮችን ምስሎች ለማሳየት በሕክምናው ዘርፍ የሚጠቀሙበት ወይም ለሕክምና መርጃ መሳሪያ ሆኖ የሚያገለግል የሞኒተር አይነት ነው። ሌላኛው የአውትፑት ዲቫይስ አይነት ፕሪንተር ነው። ፕሪንተር እንግዲህ ከኮምፒውተር መረጃን ወደ ፊዚካል ሚዲያ የሚያስተላልፍልን አውትፑት ዲቫይስ ነው። ጽሁፎችን፣ ምስሎችን እና ግራፊክሶችን ለማተም የምንጠቀምበት የዲቫይስ አይነት ነው ፕሪንተር የምንለው። ፕሪንተር መረጃን ከኮምፒውተር ወይንም ከሶፍት ኮፒ ወይንም ከዲጂታል ወደ ሃርድ ኮፒ ወይም ወደ ፊዚካል ኮፒ የሚቀይርልን የማሽን አይነት ነው።
ፕሪንተር እንግዲህ ከኮምፒውተር ዲጂታል ፋይሎችን ማለትም ጽሁፎችን፣ ምስሎችን ወደ ወረቀት ወይም ወደ ሌላ አካላዊ ቅጂ የሚለውጥልን የዲቫይስ አይነት ነው። ፕሪንተር ከኮምፒውተር ጋር እንግዲህ በቀጥታ ማለትም በኬብል ወይንም በኔትወርክ ሊገናኝ ይችላል። የተለያዩ አይነት ፕሪንተሮች አሉ። ከነዚህም ውስጥ ኢንክጄት ፕሪንተር የምንለው ሲሆን ይሄ ፕሪንተር በወረቀት ላይ ስራን ለመስራት ካርትሬጅን ይጠቀማል። ሁለተኛው የፕሪንተር አይነት ሌዘር ፕሪንተር የምንለው ነው። እንግዲህ ሌዘር ፕሪንተር በወረቀት ላይ ምስሎችን ለመፍጠር የሌዘር ጨረርና ቶነርን የሚጠቀም ሲሆን ሌላው ተርማል ፕሪንተር የምንለው ነው። ተርማል ፕሪንተር እንግዲህ ስራውን ለመስራት ሙቀትን ይጠቀማል። ሌላው የፕሪንተር አይነት ስሪዲ ፕሪንተር ነው። እንግዲህ ስሪዲ ፕሪንተር በቅርብ ከመጡ ቴክኖሎጂ ውስጥ ሲሆን ይሄ ስሪዲ ፕሪንተር ምንድን ነው የሚያደርግልን? ፕላስቲክና ብረትን በመደርደር ባለ 3 አቅጣጫ ወይም 3 ዳይሜንሽን የሆኑ ነገሮችን ፕሪንት የሚያደርግ ወይም የሚፈጥር የፕሪንተር አይነት ነው። ይሄ ስሪዲ ፕሪንተር እንግዲህ ቤት ውስጥ ከምንጠቀምባቸው ትንንሽ ቁሶች እንደ መጠጫ አይነት ቁሶች አንስቶ በጣም ትልልቅ ነገሮችን ፕሪንት እያደረገ ወይም እየሰራ ያለ የፕሪንተር አይነት ነው ወይም የዲቫይስ አይነት ነው ስሪዲ ፕሪንተር የምንለው። እንግዲህ ስሪዲ ፕሪንተሮች መጠጫዎችን፣ የቤት ውስጥ ቁሳቁሶችን፣ ገኖችን ከዛ አልፎ ቤቶችን ሁሉ እየሰሩ የሚገኙ ወይንም ፕሪንት እያደረጉ እየፈጠሩ የሚገኙ ማሽኖች ወይም ዲቫይሶች ናቸው። እንግዲህ ፕሪንተር ምንድነው ስራው ስንል በኮምፒውተር ዲጂታል ዓለምና በወረቀት እንዲሁም በሌሎች ሚዲያዎች መካከል ያለውን ልዩነት የሚያገናኝ መሳሪያ ሆኖ እየሰራ ነው ያለው። ይህም ስንል ምንድነው የዲጂታል ፈጠራዎችን ተጨባጭ ወደሆኑ ቅጂዎች እየቀየረ እየለወጠልን ያለ የመሳሪያ አይነት ነው ፕሪንተር የምንለው ዲቫይስ። ስፒከር ወይም የድምጽ ማጉያ የምንለው ሌላኛው የአውትፑት ዲቫይስ አይነት ነው። ስፒከር ወይም የድምጽ ማጉያ የኤሌክትሪክ ምልክቶችን ወይም ኤሌክትሪክ ሲግናልን ወደ ድምጽ ሞገድ የሚቀይር የዲቫይስ አይነት ነው። ስፒከር እንግዲህ ተጠቃሚዎች በኮምፒውተር፣ በቴሌቪዥን፣ በሙዚቃ ማጫወቻ እና በሌሎች መሳሪያዎች የተሰራውን ድምጽ እንዲሰሙ የሚያስችል የዲቫይስ አይነት ነው። ድምጽ ማጉያ ወይም ስፒከር የምንለው የኤሌክትሪክ ሳውንድ ሲግናልን ወይም የድምጽ ምልክቶችን ከአምፕሊፋየር ወይም ከሌላ ምንጮች በመቀበል እነዚህ ምልክቶችን በዲያፍራም ወደ ሜካኒካል ንዝረት በመለወጥ የሚንቀጠቀጠውን ዲያፍራም አየሩን በመግፋትና በመሳብ የምንሰማውን ድምጽ ወይንም የድምጽ ሞገድ የሚፈጥርልን የአውትፑት ዲቫይስ አይነት ነው። ፕሮጀክተር የምንለው የአውትፑት ዲቫይስ አይነት ብርሃንን በመጠቀም ምስሎችን ወይም ቪዲዮዎችን የሚያሳይ መሳሪያ ነው። ፕሮጀክተር እንግዲህ ትልልቅ እይታ በሚያስፈልግበት ጊዜ ጥቅም ላይ የሚውል የመሳሪያ አይነት ነው። ፕሮጀክተሮች ስላይዶችን ወይም ተንቀሳቃሽ ምስሎችን ለማሳየት የምንጠቀምባቸው የአውትፑት ዲቫይሶች ሲሆኑ ፕሮጀክተሮች በአጠቃላይ ስራቸውን ለማከናወን ብርሃንን ሲጠቀሙ አንዳንዶቹ መብራቶችን ይጠቀማሉ። ሌሎች ፕሮጀክተሮች ደግሞ ሌዘርን በመጠቀም ስራቸውን ያከናውናሉ። የተለያዩ አይነት ፕሮጀክተሮች አሉ። እነ ኤልሲዲ ፕሮጀክተር፣ ዲኤልፒ ፕሮጀክተር፣ ሌዘር ፕሮጀክተር እና የመሳሰሉት ፕሮጀክተሮች ለብዙ ነገር ያገለግሉናል። ለትምህርታዊ ፕሬዘንቴሽኖች፣ ለቢዝነስ ፕሬዘንቴሽን፣ ለመዝናኛ በአጠቃላይ ትልልቅ ስክሪን ለሚያስፈልጋቸው ማንኛውም ዝግጅቶች ወይም ቦታዎች የምንጠቀመው የአውትፑት ዲቫይስ አይነት ነው። ፕሮጀክተር ምስሎችን ወይንም ቪዲዮዎችን ወደ ስክሪን፣ ወደ ግድግዳ ወይም ወደ ሌላ ገጽ ላይ የሚያወጣልን ወይም ዲስፕሌይ የሚያደርግልን የሚያሳየን የዲቫይስ አይነት ነው።
ሌላው የአውትፑት ዲቫይስ አይነት ሄድፎን ወይም ኤርፎን የምንላቸው ናቸው። እነዚህ ሄድፎን እና ኤርፎን እንግዲህ በጆሮ ላይ የሚደረጉ የድምጽ መሳሪያዎች ናቸው። እነዚህ መሳሪያዎች ጥቅማቸው ምንድን ነው ስንል ለብቻችን ሰውን ሳንረብሽ ለብቻችን ድምጽ መስማት ከፈለግን ሙዚቆችን ሊሆን ይችላል፣ ሌሎች ነገሮችን፣ ሌሎች ድምጾችን ለብቻችን ከዲጂታል ዲቫይሶች መስማት የምንፈልግ ከሆነ ጆሮአችን ላይ አድርገን የምንጠቀምባቸው የዲቫይስ አይነቶች ናቸው። እነዚህ ሄድፎን እና ኤርፎን እንግዲህ ጆሮአችን ላይ አድርገን በምንጠቀም ሰዓት ውጭ ያለውን ኤክስተርናል ኖይዝ ይቀንሱልናል ወይም ሙሉ በሙሉ ያንን ኖይዝ እንዳንሰማ ያደርጉናል። ቀጥታ ከዲቫይሳችን የሚመጣውን ድምጽ ብቻ እንድናዳምጥ የሚረዱን የጆሮ ማዳመጫዎች ናቸው። እንግዲህ ሄድፎን እና ኤርፎን ወይም ኤርባድ የምንለው ልዩነታቸው ምንድን ነው? ሄድፎን ትንሽ ተለቅ ያለ ሲሆን ኤርፎን ደግሞ አነስ ያለ ቀጥታ ጆሮአችን ውስጥ የሚገባ ነው። ሄድፎን ሳይዙ ተለቅ ያለ በመሆኑ ምክንያት የተሻለ ጥራት ያለው የድምጽ መሳሪያ ሲሆን ኤርፎን ደግሞ መጠኑ ስላነሰ በጣም ፖርተብል ነው ወይንም ለጉዞ ለእንቅስቃሴ ከሄድፎን ይልቅ ኤርፎን ተመራጭ መሳሪያ ነው። ፕሎተር እንግዲህ የኮምፒውተር አውትፑት ዲቫይስ ነው። ፕሎተር አንድ ወይም ብዙ ስክሪፕቶችን ወይንም ማርከሮችን በመጠቀም ተከታታይ መስመሮችን እና ቅርጾችን በወረቀት ላይ በመሳል ትላልቅ ግራፊክስ እና ስዕሎችን የሚፈጥር ወይም ፕሪንት የሚያደርግ የአውትፑት ዲቫይስ አይነት ነው። ፕሎተር ምስሎችን ለመስራት ላይኖችን ወይም መስመሮችን እና ቅርጾችን ነው ወይም ላይን ኤንድ ሼፕ ነው የሚጠቀመው። ነገር ግን ቅድም ያየናቸው ፕሪንተሮች ምስሎችን ለመፍጠር ነጥቦችን ወይም ዶቶችን ነው የሚጠቀሙ። ፕሎተር በዛ ተቃራኒ መስመሮችን እና ሼፖችን ነው የሚጠቀም። ፕሎተር በወረቀት ላይ ለመንቀሳቀስ መስመሮችንና ቅርጾችን በቀጥታ ለመሳል አውቶማቲክ ስክሪፕቶችን ወይንም ማርከሮችን የሚጠቀም ዲቫይስ ነው። ፕሎተሮች የተነደፉት ከቬክተር ግራፊክስ ስለሆነ ብዙውን ጊዜ እንደ አርክቴክቸር ንድፎችን፣ የምህንድስና ንድፎችን፣ ፖስተሮችን የመሳሰሉ ሰፋፊ ሰነዶችን ለማተም የምንገለገልባቸው ዲቫይስ ናቸው ፕሎተሮች። እንግዲህ ፕሎተሮች ከፍተኛ ጥራት ያላቸውን ስዕሎች በስፋት የሚያመርቱ የፕሪንተር አይነት ናቸው። ታክታይል አውትፑት ዲቫይስ የምንለው ሌላኛው የአውትፑት ዲቫይስ አይነት ሲሆን ይህ ዲቫይስ እንግዲህ ማየት ለተሳናቸው እና ዝቅተኛ የሆነ የማየት ችሎታ ላላቸው ሰዎች ከኮምፒውተር፣ ከስማርትፎኖች እና ከሌሎች መሳሪያዎች መረጃን እንዲያገኙ የሚያስችል በጣት የሚነካ ወይም በጣት የሚነበብ የአውትፑት ዲቫይስ አይነት ነው። የብሬል ማሳያ ወይም ታክታይል አውትፑት ዲቫይስ መረጃን ለማስተላለፍ በንክኪ ወይም በጣታችን የምንጠቀምበት የዲቫይስ አይነት ነው። ይህ ዲቫይስ እንግዲህ በተለያዩ መጠኖች የሚገኝ ሲሆን ከዛም ውስጥ 16 ኢንች፣ 40 ኢንች እና ሌሎች በምንፈልጋቸው ሞዴሎች ማግኘት የምንችለው የዲቫይስ አይነት ነው። ሄፕቲክ ፊድባክ ዲቫይስ ሌላኛው የአውትፑት ዲቫይስ አይነት ሄፕቲክ ፊድባክ ዲቫይስ የምንለው ነው። ይህ መሳሪያ እንግዲህ ስሜት ለመፍጠር የምንጠቀምበት የአውትፑት ዲቫይስ ነው። ምን አይነት ስሜቶችን ስንል እንግዲህ አካላዊ ስሜቶችን ማለትም ንክኪን፣ ማየትን፣ መስማትን የመሳሰሉ ስሜቶችን ለመፍጠር የምንጠቀምበት ዲቫይስ ነው። ሄፕቲክ ፊድባክ ዲቫይስ በተለይም ለቨርቹዋል ሪያሊቲ፣ ለጌም፣ ለሜዲካል ትሬኒንግ በስፋት የምንጠቀምበት የዲቫይስ አይነት ሲሆን በምናባዊ ወይም ቨርቹዋል በሆነው ዓለም ውስጥ ካሉ ነገሮች ጋር የተገናኘን እንዲመስለን ወይም ግንኙነት ያለ እንዲመስለን አካላዊ ስሜቶችን መፍጠር የሚያስችል የቴክኖሎጂ አይነት ነው ሄፕቲክ ፊድባክ ዲቫይስ የምንለው።
እንግዲህ ይህ ዲቫይስ በአሁኑ ሰዓት በተለያዩ መስኮች ላይ ጥቅም ላይ እየዋለ የሚገኝ የዲቫይስ አይነት ሲሆን በተለይም በጌሞች ውስጥ ለምሳሌ ጌም ውስጥ መኪና ውድድር፣ መተኮስ ምናምን እነዚህ ነገሮች ፊል እያደረግን መኪናውን እየነዳን እየተንቀሳቀስን በመተኮስ ጊዜ ስንተኩስ ግጭቶች ሲፈጠሩ እነዚህን ስሜቶች ፊል እያደረግን ጌሞችን እንድንጫወት ሌላ አጋዥ መሳሪያ ተጠቅመን አጋዥ መሳሪያ ለምሳሌ እጃችን ላይ አይናችን ላይ አድርገን እጃችን ላይ እንደ ጓንት አድርገን አይናችን ላይ እንደ መነጽር ተጠቅመን ፊል እያደረግን እዛ ነገር ውስጥ ያለን እስኪመስለን ድረስ ወይ ደግሞ መቀመጫዎች ላይ ተቀምጠን ለምሳሌ መቀመጫ ላይ ተቀምጠን አይናችን ላይ መነጽሩን አድርገን በእጃችን ጓንት አድርገን ልክ እዛ መኪና ውስጥ ያለን አይነት ስሜት እስኪሰማን ድረስ ግጭቶችን ፊል እያደረግን ፍጥነቶቹን ምኑን ፊል እያደረግን እየተሰማን ኢንተራክት እያደረግን የምንጫወትበት የመሳሪያ አይነት ነው። ሌላው በቨርቹዋል ሪያሊቲ ውስጥ ወይም ቪአር በምንለው ውስጥ በሌለንበት ቦታ ላይ ወይም ምናባዊ በሆነ ነገር ውስጥ ገብተን በዛ ነገር ውስጥ እውነታዊ ነገሮችን ለማድረግ የምንጠቀምበት የማሽን አይነት ነው። ሌላው በቀዶ ጥገና ትሬኒንግ ላይ ወይም በሜዲካል ትሬኒንግ ላይ ለትምህርት የሚያገለግላል። ሄፕቲክ ፊድባክ ዲቫይስ ላይ ቀዶ ጥገናዎችን ሲሙሌት ማድረግ ማስመሰል ወይም ፊዚካል የሆኑ ቀዶ ጥገናዎች ሳናደርግ ነገር ግን በምዕናብ እነዛን ቀዶ ጥገናዎች ለመፍጠር ለማካሄድ የምንጠቀምበት የዲቫይስ አይነት ነው። ሌላው በአውቶሞቲቭ ኢንዱስትሪ ውስጥ በሞባይል ቴክኖሎጂ ውስጥ በስፋት የምንጠቀምበት የአውትፑት ዲቫይስ አይነት ነው። የተለያዩ አይነት ሄፕቲክ ፊድባክ ዲቫይሶች አሉ። ከነሱም ውስጥ ቫይብሬሽን ፊድባክ፣ ፕሬሸር ፊድባክ፣ ኤሌክትሮታክታይል ፊድባክ እና ተርማል ፊድባክ የምንላቸው ናቸው። ቫይብሬሽን ፊድባክ የምንለው እንግዲህ በጣም የተለመደው አይነት ሲሆን በብዙ ሞባይሎች ላይ ጌሞችን ለመጫወት የምንጠቀመው የሄፕቲክ ፊድባክ አይነት ነው። ሌላው ደግሞ ፕሬሸር ፊድባክ ነው። ይሄ ፕሬሸር ፊድባክ የተባለው የሄፕቲክ ፊድባክ ዲቫይስ አይነት ተጠቃሚዎች ነገሮችን ፊል እንዲያደርጉ ምንድነው በቆዳቸው ላይ ፕሬሸር የሚያሳድር መሳሪያ ነው። ኤሌክትሮታክታይል ፊድባክ የምንለው ደግሞ የመነካካት ስሜት ለመፍጠር የኤሌክትሪክ ማነቃቂያዎችን የሚጠቀም ነው። ሌላው የሄፕቲክ ፊድባክ ዲቫይስ አይነት ተርማል ፊድባክ የምንለው ሲሆን ይህ ዲቫይስ ስሜቶችን ለመፍጠር ሙቀትን ነው የሚጠቀመው። እንግዲህ በአጠቃላይ ሄፕቲክ ፊድባክ የምንለው አውትፑት ዲቫይስ አርቲፊሻል ወይም ምናባዊ የሆኑ ስሜቶችን የሚፈጥርልን የአውትፑት ዲቫይስ አይነት ነው። ሌላኛውና በመጨረሻ ዛሬ ይዤላችሁ የመጣሁት የአውትፑት ዲቫይስ አይነት ዲጂታል ሳይኔጅ የምንለው ነው። ዲጂታል ሳይኔጅ እንግዲህ የመልቲሚዲያ ይዘቶችን ማለትም ቪዲዮዎችን፣ ምስሎችን፣ ጽሁፎችን በህዝብና በግል አካባቢዎች ላይ ለማቅረብ የምንጠቀምበት ማሳያ ነው። እንግዲህ ኤልሲዲ ኤልኢዲ ቴክኖሎጂዎችን ወይም ፕሮጀክተሮችን በመጠቀም በሰፊው የተለያዩ የመልቲሚዲያ ምስሎችን ወይም ቪዲዮዎችን የምናሳይበት የዲቫይስ አይነት ነው። ይሄ ዲቫይስ እንግዲህ ለማስታወቂያ፣ ለመረጃ ስርጭት እና ለመዝናኛና ለሌሎች ነገሮች የምንጠቀምበት የአውትፑት ዲቫይስ አይነት ነው።